ሰላም እንዴት ናችሁ? ውዶች ማሮች ፍቅሮች የጀማ ደህና ናችሁ? በነገራችን ላይ ዛሬ የሆነ ቪዲዮ ያየሁት ቪዲዮ ነበረ ማለት ነው። እና እሱም እንግዲህ እኛ አረብ ሀገርን እህቶች የሚመለከት ስለሆነ እስኪ በሱ አንዳንድ ነገር እንሄድበት ማለት ነው። በነገራችን ላይ አረብ ሀገር ስንኖር ብዙ እህቶቻችን ራሳችን አንጠብቅም። እንግዲህ ከዚህ ከመግቢያ ላይ ያየናት እህታችን ጋዝ እንግዲህ በወገቧ ተሸክማ ስትሄድ የሚያሳይ ምስል አይቼ እኔ አይኖ ለቪዲዮ ይሁን ለምን የገባኝ ነገር የለም። ነገር ግን ለቪዲዮ ቢሆንም እንኳን ራሴን የጉዱ ለምን ጥንቅረው ላይ ቀርም እኔ ጋዝ በወገቤ አልሸከምም። አይደለም በወገቤ ጋዝ ተሸክሜ ቀርና አሁን ብርጭቆ ለማንሳት ራሱ በጣም እያቃተኝ ነው፣ እውነት ለመናገር ማለት ነው። አረብ ሀገር ያላችሁ ልጆች ታውቁታላችሁ። በነገራችን ላይ ዛሬ አይደለም እናንተን የሚሰማችሁ እንደዚህ ትልልቅ ዕቃ አታንሱ እየተባላችሁ ትመከራላችሁ። ትመከራላችሁ ሲሆን እኔ ማንኝ እንመከራለን። ነገር ግን እኛ ኢትዮጵያውያን እንደሌላ ሀገር አይደለንም፣ ራሳችን አንጠብቅም። በቃ ለሁሉ ነገር ችኩሎች ነን፣ እንደነግጣለን። ይሄ ደግሞ ለእኛ ነገ ጧት ይጎዳናል፣ ዋጋ ያስከፍለናል። እኛ ኢትዮጵያውያን ደግሞ እንደሌላ ሀገር ሰዎች ወልደን አይደለም እንመጣ። አብዛኞቹ ልጃገረድ ሆነው ነው የሚመጡ። በዛ ላይም ሳያገቡም የሚመጡ ልጆች አሉ። ይሄ ነገ ለነገ መስዋዕት ያስከፍላል። ገና ለገና ወይ እኔ ይቅርታ አድርጉልኝና ቲክቶክ ቢሆን እኔ እንደዚህ አለ ወላ ቲክቶክ ላይ ቢሆን እንደዚህ አልሸከም፣ ምክንያቱም ይጎዳል። ርቀት ያለው ቦታ ነው ልጅቱ እንግዲህ ተሸክማ ስትሄድ የነበረ ማለት ነው። ነገር ግን ከዚህ አይነት ድርጊት ሁላችሁም ልትቆጠቡ ይገባል ማለት ነው። ምክንያቱም ነገን ዋጋ የምትከፍሉት ዛሬ እንዳልኳችሁ እዚህ ጋር ብትወድቅ የሆነ ነገር ብትወኝ ማንም ጉልበትሽ ከሌለ ማንም አይፈልግሽ፣ ማንም አይሰማሽ። መዳም እድሜ ለብሯ ሰራተኛዋን ይዛ ታመጣለች። ብሯ ምዝልፍ አድርጋ በብሯ መሰለኝ የምታሰራ። ስለዚህ ጋዝ እንደዚህ በወገብ መሸከም ነው የሚሻል ወይስ ምንድን ነው? ያውን ጋዝ በወገቤ አልሸከምም። ማክሲመም ስንት ዓመቴ እዚህ ቤት ነው ያውን ጋዝ በእንትን እንደዚህ እያንከባለልኩኝ ነው። ይሄ ሴራሚክ አለ። እዛ ባሻገር ደግሞ የእኛ ቅርብ ነው ማስቀመጫው። መኪናውን እዚህ ያመጡታል። መኪናውን ካመጡት በኋላ እያመጣው አስቀምጠዋለሁ። ከዛ ባሻገር ደግሞ አንዳንዴ ደግሞ ርቀት ያለው ደግሞ ከሆነ ደግሞ እንትን እንደዚህ ከሴራሚክ እያንከባለልኩ ነው እንጂ ማመጣው እኔ በፍጹም ወገቤ ላይ አላስቀምጥም። ጋዝ ላይ ማለት ነው። ጭራሽ ወገቤ ላይ እንዴ! እሷ እኮ ሀገራችንን ስራ ነው ያደረገችው። ጋዝ በጣም ይጎዳል ጋይስ። ስለዚህ ለምንድን ነው ራሳችን ማጠበቁ ማንጠበቅ? በተለይ አረብ ሀገር ያለ ልጆች እስከ መቼ ድረስ ሁሌ እንመከራለን? ማርያም እኛ ሳሚ የሚናገራት ነገር እያንዳንዷ ትክክል ነገር ነው። ሳሚ የሚናገረው ነገር ማለት ነው። ስለዚህ እኛ እዚህ ጋር ሁላችንም እኮ ትልልቆች ነን አይደል? ህጻናቶች አይደለንም። ስለዚህ እኛ ምክር አያስፈልገንም። ሰው ልንመክር ነው የሚገባን እንጂ ምክር አያስፈልገንም። ስለዚህ እያወቅን ማጥፋቱ ደግሞ አግባብ አይደለም ብዬ ተስፋ አድርጋለሁ ማለት ነው። እና እንዴት ናችሁ ግን? ደህና ናችሁ አይደለ? ተንዘባዘብኩባችሁ እንዴ? ለካ ሰላም እያልኳቸው ከመግቢያ። ነገር ግን ራሳችሁን ጠብቁ። አሁን ሙቀት አለ፣ ውሃ ጠጡ። በቃ ይሄን ነገር አሉ ጋይስ እንጂ ራሳችሁን እየጎዳችሁ የሆነ ነገር አትሆኑ። በነገራችን ላይ ራስ መጉዳት ማለት ፋይዳ እና ለዛ ነው እላችኋለሁ ውዶችዬ፣ ማሮችዬ፣ ፍቅሮችዬ ያለው ነገር ይሄ ነው። እንግዲህ ያው አዲስ ዓመት እየመጣ ነው። አዲስ ዓመት የምታከብሩም እንግዲህ ከወዲሁ እንግዲህ ምኞታችንን እንገልጽላችኋለን። እኛ ግን አዲስ ዓመትም ሆነ ምንም ሆነ ባይዘወይ በዓል ሲመጣ አሁን በዓልን አናከብርም ማለት ነው። ያለነው ሰው ቤት ነው። ያው እንግዲህ ፈጣሪ ብሎን እንግዲህ የዓመቱ ሰው ብሎን እኛ መቼም ከዓመት ዓመት ማሰባችን አይቀርምና የዓመቱ ሰው ብሎን በሀገራችን እንድናከብረው ፈጣሪ ይርዳን ነው የምለው። ሌላ ምንም የምለው ነገር የለም። ያው በዓል ሲመጣ እውነት ለመናገር በጣም የሚከፋ ነገር አለ። ሁሉ ነገር በሀገር ነው የሚያምረው። ባህልም፣ ሰርግም፣ ሁሉም ነገር ማን እንዳገር እውነት ለመናገር። ስለዚህ ሁሉም ነገር በሀገር ላይ ነው የሚያምርና ፈጣሪ ኢትዮጵያን አንድ አድርጎልን ይህንን የሚያስጠላ በሽታ ፖለቲካ ደግሞ ከምድር ቅጣጥፎልን ደግሞ አንድ ሆነን በሀገራችን እንድንኖር ፈጣሪ ይርዳን ነው የምለው ማለት ነው። ከዛ ባሻገር ግን የሚያልከው በቃቸዋል። ቤተሰቦች ሰላማችሁ የሰው ቻናሌን ሰብስክራይብ ላይ ካድርጉ፣ ዩቱብ ሼር ያድርግልኝ ማለት ነው። ከዛ ባሻገር ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልን፣ እንቀበላችኋለን። ይሄ ነው ያለው ነገር ማለት ነው። እናመሰግናለን። እንዲሁም ደግሞ ሰብስክራይብ የምታረጉ ልጆች ስላላችሁ እናንተን ደግሞ ከልብ የምናመሰግነው። አክባሪ አክብር የለም ብለናል እንግዲህ እንደ ሀሳብ ማለት ነው። እንደ ሀሳብ ይህን ያለው ነገር በተከፈላችሁ ቴንክ ዩ ኤቭሪባዲ። ምን አለ እኛ ጋር ጋይስ ወፍ አለ። ወፎች ጮኋሉ። በጣም የሚያስጠሉ ወፎች አሉ ባይዘው